የጽናት ድራማ ላይ ዛሬ ትንሽ አሳዛኝ ነገር ተፈጥሯል ማለት ነው። እንደፈራሁት ፍቅራቸው በጣም አሪፍ ነበረ። በዚህ ፍቅር መሀል ግን የሆነ ነገር ይገባል ብዬ ፈርቼ ነበረ። እንደፈራሁትም አልቀረም፣ ነግሬያችሁ ነበር ማለት ነው ባለፉት ቪዲዮዎች ላይ። እንግዲህ አሁን ላይ የናሆም እናት ልጅ ካልወለዳችሁ እሷ ናት ወይንስ አንተ ነህ ችግር ያለብህ እያለች እያፋጠጠቻቸው ነው። እዚህ ጋር ደግሞ ኪራ ጽናት የደበቀች ነገር ምንድን ነው እያለ ሰዎችን እያፋጠጠ ነው። ይህን መራር የሆነ እውነት ደግሞ እሱ ሰማ ማለት ከዚህ በላይ ነው ራሱን የሚጎዳው ብዬ አስባለሁ። እናንተስ ጽናት እውነቱን ልትነግረው ይገባል ወይንስ ደግሞ ምንድን ነው የምትሉት? ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔ ግን ከነገረችው በጣም ልቡ ይሰበራል እና በራሱ ፍቃድ ይወቅ ብዬ ነው ምለው። ምክንያቱም እሷ አሁን ላይ ምሩ እውነቱን ነግራዋለች ለናሆሜ። ናሆሜስ ምን ያደርጋል? ምናየው ይሆናል። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡኑ፣ ነባሮች እንኳን በሰላም መጣችሁ ብያለሁ። ውዶቼ ይህንን ቪዲዮ ስታዩ ላይክ አድርጉ። ብዙ ቦታ ላይ እንዲደርስ ላይክ አድርጉት ማለት ነው። ሰብስክራይብ ማድረጋችሁ ቤተሰቡ ነው እና ውዶቼ፣ ኪራ እንግዲህ አሁንም ጽናት የደበቀችውን ነገር ለማወቅ ብሎ ነገሮቹን እየፈለገ ነው። እውነት ለመናገር ግን አሳ ጎርጓሪ ዘንዶ ያወጣል እንደሚባለው። ስለዚህ እሱም ደግሞ ይህንን ነገር ምን አለበት ባልጠየኳቸው፣ ምን አለበት ሳላውቀው ቢቀርብኝ የሚለው ነገር ስለሆነ አፍጥጦ ወይንም ደግሞ በደንብ ባይጠይቃቸው ጥሩ ነው ብዬ አስባለሁ። ጽናት የያዘችውን ነገር እውነት ለመናገር ወይንም እሷ የቻለችውን ነገር ኪራ ቢሰማ ልክ እንደ ጽናት አይችልም ማለት ነው። እሷ ግን ለሱ ብላ ብዙ ነገሮችን እየቻለች ነው በአሁኑ ሰዓት ማለት ነው። እና ስለዚህ ውዶቼ ጽናት ለኪራ እውነቱን መናገር አለባት ወይንስ ምንድን ነው የምትሉት? የእናንተን ሀሳብ ጠይቂያችኋለሁ። ይሄ ለእናንተ ጥያቄ ነው። ምክንያቱም ብትነግረው በጣም ይጎዳል ብላ ስለምታስብ ነው ማለት ነው። አባቱም ጋር ሁና መኝታ ክፍል ሆና ስታወራ ሁሉን ነገር ባይሰማትም ከዚህ በፊትም እንደዚህ ስትንሾካሸኩ ተደብቀሽ ስታወሪ ሰምቼሻለሁ ከአንድም ሁለት ጊዜ። ምንድነው የደበቅሽኝ? ምንድነው የምትደብቅኝ? እያለ እየጠየቃት ነበረ። እውነት መናገር ብትችል እስካሁን ተነግረው ነበረ። ግን እናትህ የካንሰር ታማሚ ስለሆነች ለዛ ነው አንተና ሀሴትን ልታጋባችሁ የፈለገችው። እናትህ ሳትሞት ዓለምህን እንድታይ ፈልጋ ነው ብላ ማለት አትችልም። ምክንያቱም በጣም ከባድ ስለሆነ ማለት ነው። እውነቱ መራር ስለሆነ እሱ ሲሰማው ከዚያም በላይ ይጎዳል። ምሩ ለናሆም ይሄንን ነገር አፋጧት በጣም ሲጠይቃት ሲያስከፋት ነው እንደውም በቃ ስትናደድ የተናገረችው። ስለዚህ ይህንን ነገር ጽናት አይደለችም አንተ ራስህ ለኪራ ደፍረህ ትነግረዋለህ ወይ ስትለው አንገቱን ነበር የደፋው። ምክንያቱም ኪራ እናትህ የካንሰር ታማሚ ስለሆነች ልትሞት ነው ብሎ ነው የሚነግረው ለጓደኛው። ይከብዳል። ስለዚህ ጽናትም የቻለችው እውነት ይሄንን ነው። እናንተ ጽናትን አልተረዳችኋትም ብላ ነበረ ምሩ በጣም የተበሳጨችው። ትክክል ናት። ምክንያቱም ጽናት የቻለችውን ነገር ኪራ ቢሆን ራሱን በመጠጥ ነው የሚጎዳው ወይንም ራሱን አንቆ ነው የሚገለው ማለት ነው ይሄን ነገር ቢሰማ። ስለዚህ በጣም ከባድ ነው። አሁን ላይ ግን እሱ ነገሮቹን ለማውጣት አሁንም ደግሞ ትታኝ ትሄዳለች ብዬ እየፈራው ነው። አሁንም ብዙ ነገር ደብቃኛለች እያለ ከናሆም ጋር እየተጣላ ነው። ነገሮቹን ቀስ ብለን ለማጣራት እንሞክራለን፣ ዝም በል ብሎታል ናሆም። ኪራ ግን በጭራሽ ዝም የሚል አይነት ሰው አይደለም ማለት ነው። በጣም ብዙ ነገሮችን እንትን እያለ ነው። አሁን ላይ ከጽናት ጋር ያላቸው ፍቅር ቢያስቀናም ደስ ቢልም ግን አሁን በመሀላቸው ክፍተት እየተፈጠረ ነው። እውነቱን ለምን አትነግሪኝም በሚል ነገር እንግዲህ እየተጨቃጨቁ ነው። ምሩና ናሆሜ ደግሞ ልጅ ባለመውለድ ወይንም ደግሞ ውለድ አትውለድ በሚባል ነገር ጭቅጭቅ ላይ ናቸው ማለት ነው። ምሩ ታማሚ ስለሆነች መውለድ ስለማትችል ለእናትህ ንገራት ብሎት ነበረ ኪራ ማለት ነው። ግን ደግሞ አንተ ካልቻልክ እኔም አብሬ ሂጄ እነግራታለሁ ብሎታል። ይህን ነገር መናገር አልችልም ለእናቴ ብሏል ማለት ነው። በቀጣይ ምን ሊፈጠር ይችላል? በጣም ከባድ ነገሮች ይፈጠራሉ ማለት ነው። ጽናት እውነቱን ካልተናገረች ከኪራ ጋር ካሁን በኋላ የምትጣላ ነው የሚመስለኝ። ትንሽ ግን መናገር ይከብዳል ማለት ነው። የእናንተ ሀሳብ ምንድን ነው? ሀሳባችሁን እስቲ ኮሜንት ላይ ያስቀምጡልኝ።